ሰላም እንዴት ናችሁ? ውድ ተማሪዎች የዛሬ ቪዲዮአችን እቺን ዚፕ እንዴት እንደምንሰራ ነው የምናየው ማለት ነው። ይሄኛው ዚፕ ሴንተርድ ዚፕ ይባላል። ወይንም ደግሞ የጉርዶች ላይ ከኋላ ፓርት መሃሉ ላይ ሴንተር ላይ የሚገባ የዚፕ አይነት ነው ማለት ነው። ስለዚህ እንደዚህ አይነት ጽድት ያለ ዚፕ እንዴት ነው በቀላሉ ማስገባት የምችለው የሚለውን እያንዳንዱን ስቴፕ አብሬ እየሰራው አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ አብራችሁኝ በመሆን እናንተም በቀላሉ እንደዚህ አይነት ዚፕ የሰራችሁት ኮርድ ላይ ማስገባት መቻል ትችላላችሁ ማለት ነው። እስከ ቪዲዮ መጨረሻ በጥሞና እንድትከታተሉኝ እጠይቃችኋለሁ። መልካም ቆይታ። በቀጥታ ወደ ዚፕ አገባቡ ስንመጣ ማለት ነው ይሄው እንደምታዩት ሁለት ጨርቅ አለ። ምን ማለት ነው? ይሄ ያው ዚፕ በብዛት የሚገባው ከኋላ ነው፣ ባክ ሳይድ ላይ ነው፣ ወይንም የልብሱ የኋላ ፓርት ላይ የኋላው ክፍል ላይ ነው ማለት ነው። ስለዚህ የኋላው ክፍል ደግሞ ሁለት እንደዚህ አይነት ጨርቆች ይኖሩታል ማለት ነው። በቀኝና በግራ በኩል ወይም ሴንተር ባክ ራይት ሳይድ እና ሴንተር ባክ ሌፍት ሳይድ ማለት ነው። ስለዚህ መሃል ላይ ነው ዚፑ የሚገባው ማለት ነው። አሁን እናንተ ይሄኛው ፓርት ወገብ እንደሆነ ነው አስዩ የምታደርጉት ማለት ነው። ይሄኛው ሳይድ እና ሳይድ ነው። ይሄ ደግሞ የምታዩት ሴንተሩ ሴንተር ባክ ወይንም ደግሞ የልብሱ የኋላ የመሃል ክፍል ማለት ነው። ስለዚህ መሃል ላይ ነው ዚፕ የምናስገባው ማለት ነው። ከዛ በመቀጠል አንደኛው ላይ እንደዚህ ለዚፐር ፕሌስ ተብሎ የሰጣችሁትን ሲም አላዋንስ የስፌት ቦታ ማለት ነው በዚህ መልኩ ማስመር አለባችሁ። አሁን እኔ ለዚህ 3 ሴንቲሜትር ነው የሰጠሁት። ስለዚህ ስትሬቱን 3 ሴንቲሜትር አድርጋችሁ ማስመር ይጠበቅባችኋል ማለት ነው ስትሬት። ስለዚህ ያው ይሄኛውን ስታሰምሩ እንዳይደምቅባችሁ በእርሳስ አድርጋችሁ ያው ቀስ ብላችሁ ስላይት ላይ አሁን ያደመኩት እንዲታያችሁ ብዬ ነው። የተወሰነ መስመሩን ብቻ እንድታውቁት ታሰምራላችሁ ማለት ነው። ይሄንን የስፌት የተሰጣችሁን ካሰምራችሁ በኋላ ወይንም 3 ሴንቲሜትር አድርጋችሁ ካሰመራችሁ በኋላ ማለት ነው በቀጥታ ዚፑን ነው የምናስገባው ማለት ነው። ስለዚህ ዚፕ ስታስገቡ ለዚፕ ለማስገቢያ የምጠቀመው የዚፐር ሌንግዝ ወይም የዚፑ ቁመት ስንት ነው የሚለውን እወስናለሁ ማለት ነው። ስለዚህ ከ18፣ 19፣ 20 መጠቀም እንችላለን። ስለዚህ እንደፈለግነው መጠን መሰረት እንደሱ መጠቀም እንችላለን ማለት ነው። ስፔሻሊ ለሰዎች የምንሰራ ከሆነ ወይንም ኦርደር ተቀብለን የምንሰራ ከሆነ ከ18 እስከ 20 ባለው ብንጠቀም ምንም ችግር የለውም ማለት ነው። ምናልባት ደግሞ በክፍል ውስጥ አስተማሪያችን እንደዚህ ስሩ ብሎን ግን ከሆነ የምንጠቀመው የተሰጠንን ቁጥር ነው ማለት ነው። ለምሳሌ እኔ ለተማሪዎቼ የዚፐር ቁመት 18 ተጠቀሙ ካልኩ መጠቀም ያለባችሁ 18 ነው ማለት ነው። 19 ተጠቀሙ ካልኩ 19 ነው ማለት ነው። የዚፐር ቁመት 20 ተጠቀሙ ካልኩ 20 ነው ማለት ነው። ስለዚህ ያ የተሰጠንን ቁጥር ከላይኛው ከዚፕ ከምናስገባው መጀመሪያ ወይንም ይሄ ከወገቡ መስመር ማለት ነው ጀምሬ የተሰጠኝን ቁጥር ምልክት አደርጋለሁ ማለት ነው። ስለዚህ አሁን ለምሳሌ እኔ አሁን እዚህ ጋር 20 ሴንቲሜትር ከሆነ የምጠቀመው ይኸው 20 ላይ ምልክት አደርጋለሁ ማለት ነው። ዚፐር ፕሌስ 20 ሴንቲሜትር ላይ ምልክት አደርጋለሁ። በአንዱ በኩል ላይ ይኸው የዚፕ ቦታዬን አስምሬያለሁ። ስለዚህ አሁን ከዚህ ወደ ታች ያለውን እሰፋለሁ ማለት ነው። ከዚህ ወደ ታች ያለው ወይንም ደግሞ ዚፕ ለማስገባት ከለቀኩት 20 ሴንቲሜትር ወደ ታች ያለውን በስፌት እደፍነዋለሁ ማለት ነው። አሁን ያንን ነው የምናደርገው። ያው ስትሰፉ ይሄንን እኩል አድርጉት እና መስመሩን ተጠቅማችሁ በስነ ስርዓት መስፋት ነው ማለት ነው። ያው ከዛን ስትጀምሩ ዚፐር ስትጀምሩም ሆነ ስትጨርሱ ማጥበቅ አለባችሁ። ስለዚህ ልክ ስትጀምሩም ቋጠር ማለት ነው ወይንም ማጥበቅ። ከዛ በኋላ ባሰመራችሁት ስትሬት ስትጨርሱም ደግሞ መቋጠር እንዳይተበተብ ማለት ነው አለባችሁ ማለት ነው። በዚህ መልኩ ክሮችን መቁረጥ ያስፈልጋል ማለት ነው። ይሄው ከ20 ሴንቲሜትር ወደ ታች ያለውን በዚህ መልኩ በስፌት ደፍኘዋለሁ። አሁን በቀጥታ ካውያ ነው የምንተኩሰው ማለት ነው። ይሄው ይህንን በካውያ ለጥ አድርገን እንተኩሰዋለን።
ከካውያ በኋላ እንመለሳለን። ካውያ ተኩሰን ተመልሰናል ማለት ነው። በዚህ መልኩ ለጥ አድርገን ከተኮስነው በኋላ አሁን ቀጥታ ዚፕ ወደ ማስገባቱ ነው የምንሄደው ማለት ነው። ስለዚህ ያው ካውያውን ስተኩሱት በዚህ ይሄን 3 ሴንቲሜትር በሰጠነው በሱ ስትሬት አድርጋችሁ ነው የምትተኩሱት። ተዛነፍ እንዳይሆንባችሁ ካውያ ስተኩሱ ተጠንቀቁ ማለት ነው። ከዛ በኋላ አሁን ስለዚህ ቀጥታ ምንድነው ሌላው የምትጠነቀቁት መሰላችሁ? እዚህ ጋር ላዩ ላይ አሁን እዚህ ጋር የተተበተበ ምናምን ነገር ካለ እነሱ መኖር የለባቸውም። ቀስ ብላችሁ ዋናውን ጨርቅ ሳትነኩት እሱን ማስተካከል ያስፈልጋል። እሺ የተተበተበ ምናምን ካለ ቀስ ብላችሁ ማስተካከል ያስፈልጋል። ሁለቱ እኩል ነው መሆን ያለባቸው። በዚህ በቀኝም በግራም በኩል ያሉት ሁለቱ እኩል ቦታ ነው መሆን ያለባቸው እንደምታዩት ማለት ነው። በዚህ መልኩ አሁን ዚፕ ስናስገባ ያው ብዙ አይነት ዚፕ አገባብ አለ። እኔ ይቀላቸዋል ብዬ ማስበውን ነው ማሳያችሁ። ስለዚህ ያው ይሄንን ሞክሩትና ካልተመቻችሁ ደግሞ ሌሎች አማራጮች ስላሉ በተለያዩ ስለምንሰራ እንደዛ እናደርጋለን ማለት ነው። ስለዚህ ዚፓችንን ያው እንከፍተዋለን ማለት ነው በዚህ መልኩ። ከዛን ይሄኛውን በዚህ ስትሬት ነው የምናደርገው በጨርቁ ስትሬት ማለት ነው። ስለዚህ ይሄው እንደዚህ አድርገን ከከፈትነው በኋላ ያው የዚፑን የላይኛውን በዚህ ስትሬት እንዲሁም ደግሞ እችኛዋን ፓርት ደግሞ በዚህኛዋ ስትሬት ሁለቱን እንደዚህ አድርገን እየጠበቀን ነው የምንሰራው ማለት ነው። ስንጀምርም በሱ መልኩ ይሄው እንደምታዩት እንጀምራለን ማለት ነው። ስለዚህ ሌላው እችኛዋ መርገጫ እዚህኛዋ ስር ነው መሆን ያለባት። እዚህኛዋ ሀዲዷ ስር ነው መሆን ያለባት። አሁን እንዲህ ሳደርገው እዩ እንደዚህ አድርገን አሁን በጨርቅ ስናደርግ ማለት ነው። ይሄው እንደዚህ አድርገን ይውጪ የምታዩት ጠርዟ እንትኗ ስር መርገጫው የሀዲዱ ወይንም ደግሞ የጥርሷ ስር ነው መሆን ያለባት የዚፑ ማለት ነው። ስለዚህ እሱን ጨርቅ ካደረግን በኋላ በዛ መልኩ ስለምንሰራው እሱን ተጠንቀቁ ማለት ነው። ምክንያቱም ወደዚህ ጠጋ ካለባችሁ ዚፑ በትክክል ላይገባላችሁ ይችላል ማለት ነው። ስለዚህ ይሄው በዚህ መልኩ ትርፏ የምትታያችሁ እቺ ጫፏ አይ ቲንክ ትታያችኋለች ብዬ ተስፋ አደርጋለሁ። እቺ ትርፏ ጫፏ ላይ የምትታያችሁ ማለት ነው። እሷ በዚህ መልኩ መውጣት አለባት ማለት ነው ስትሰሩ እስከ መጨረሻው ድረስ። እቺ ጫፏ ማለት ቅድም ሳሳያችሁ ይሄኛው እዚህ የዚህኛው የሀዲዱ ወይንም ደግሞ የጥርሱ ስር እንደዚህ ፕረሰርፉቱ መቀመጥ አለበት ብያችሁ የለ እሱ መቀመጡን የምታረጋግጡት እቺ በትርፏም ነው ማለት ነው። ስለዚህ ስትጀምሩ አሁንም ቋጥራችሁ ነው የምትጀምሩት ማለት ነው። ጠበቅ ታደርጋላችሁ፣ ትቋጥራላችሁ። ይሄው ከዛ በኋላ ዚፓችሁን ካሁን በኋላ የምትቆጣጠሩት ምንድነው ይሄኛውና ጨርቁ ስትሬት መሆኑ ነው። የሀዲዱ ወይንም ደግሞ ጥርሱና የዚህኛው ጨርቅ ስትሬት መሆን አለበት። ጨርቁም ወደዛ መትረፍ የለበትም፣ ዚፑም ወደዛ መውጣት የለበትም። ኦኬ ይሄን እንደዚህ ስትሬት አድርጋችሁ እቺ መርገጫዋ ብቻ ጥርሷ ስር እንደሆነች ትርፏ የጨርቋ ትርፍ የምታዩት እቺ የጨርቋ ጥንጥ እየወጣችዋ ትርፍ እሷን እየጠበቃችሁ ዚፑን ስትሬት እያደረጋችሁ መስራት ነው ማለት ነው። ስትሰሩ ቀስ እያላችሁ ዚፑና ጥርሱ እንዳልኳችሁ ስትሬት መሆን አለበት። የምታዩት ትርፍ መኖር አለባት። ቀስ እያላችሁ እሱን እየጠበቃችሁ ወደታች መምጣት ነው ማለት ነው። ያው ዚፕ ስትገጥሙ ምንም መቸኮል አያስፈልግም። በተለይ ደግሞ ያው ለማጆች ከሆናችሁ ሁለት እጃችሁንም እየተጠቀማችሁ አንድ እጃችሁ የዚህኛውን ይሄኛው ጨርቁ ከዚፑ እንዳያልፍም ዚፑም ወደ ውስጥ እንዳይገባ እኩል ትጠብቃላችሁ። ይሄኛው ደግሞ ኮንትሮል ለማድረግ ይጠቅማችኋል ማለት ነው። ስለዚህ በሱ መሰረት ወደታች እቺ እስከ ስንጥቋ ድረስ ቅድም የሰፋናት አለች አይደል? እስከ እሷ ድረስ እንመጣለን ማለት ነው እየሰራ
ልክ ወደ ዚፑ አካባቢ ጋር ስንደርስ መርፌው ውስጥ እንዳለ መርፌው እንትን ውስጥ እንዳለ መርገጫውን ትንሽ ከፍ እናነሳዋለን ማለት ነው። ከዛን ዚፑን እንዘጋዋለን ማለት ነው። ምክንያቱም ይሄኛው መርገጫ ዚፑ ጋር ከደረሰ ይሄ ጋሪውን ስለሚሰብርብን፣ ይሄ መርገጫ ጋሪው ጋር ከደረሰ ስለሚሰብርብን እቺ ጋሪዋን እልፍ እናደርጋትና አሁን ደግሞ ቅድም ከፍተን ስንሰራ እንደነበረው ምንድነው የምንጠነቀቀው? እቺኛዋ የዚፑ ሙሉ ጥርሱ ተዘግቶ ያለው ጥርስ መሃል ላይ እናደርገዋለን ማለት ነው። የጫፍ መሃል ላይ አድርገን ነው የምንሰራው ማለት ነው። ኦኬ ይሄው እንደምታዩት ከመሃሉ ወደዚህ ማለፍ የለበትም ማለት ነው። እንደዚህ እናስተካክልና መርገጫችንን መልሰን እናወርዳለን። ከዛ ነው እንደዚህ ዘን በሁለት እጃችን ቀስ ብለን ወደ ታች መውረድ ነው ማለት ነው። ያው ስትገጥሙ ዚፕ በጣም ቀስ ማለት ነው ያለባችሁ። ምንም የሚያስቸኩል ነገር የለም። ቀስ ብላችሁ ነው መግጠም ያለባችሁ ማለት ነው። ስለዚህ አሁን እቺ ጫፏ ላይ ቅድም 20 ሴንቲሜትር ለዚፕ ቁመት የለካሁት ጫፏ ላይ እየደረስኩ ነው አይደለ? እሷ ጋር እስክደርስ ድረስ እመጣለሁ ማለት ነው። እሷ ጋር ልክ እስክደርስ ድረስ ኤግዛክትሊ ልክ እሱ ጋር ስደርስ ምንድነው ማደርገው? ከሷ ከዚች ከ20 ሴንቲሜትር ከደረስኩበት ኤግዛክትሊ እሱ ጋር ከደረስኩ በኋላ ሁለት የመርፌ ውግ አሳልፋለሁ። ከዛ ሁለት የመርፌ ውግ ማለት ነው። ያውን መርፌው ከፍ ብሎ አንድ የገባ ከዛን ድጋሚ ከፍ ብሎ ሁለት ጊዜ ገባ ማለት ነው። ስለዚህ ይሄንን እንደዚህ ሁለት የመርፌ ውግ ከዚህ ከ20 ሴንቲሜትር ከለካሁት አሳልፋለሁ። ከዛን መርገጫዬን አነሳና አዞረዋለሁ ማለት ነው። ይሄው እንደምታዩት መርገጫዬን አነሳውና አዞረዋለሁ ማለት ነው። ከዛ በኋላ ምን አደርጋለሁ? ዚፔን እስከ ላይ ድረስ መዝጋት እችላለሁ። ከዛ በኋላ ይሄንን ይሄው እኔ ለማስተካክለው ግጥም እንዲል በስነ ስርዓት ከንፈሩ እንዳይተላለፍ ያው እንደዚህ አስተካክለውና ይሄ ያነሳሁትን መርገጫ መልሼ አስቀምጠዋለሁ ማለት ነው። ከዛ በኋላ አሁን ምንድነው እዚህ ጋር ያለው ዋናው ነገር ከዚህኛው ስፌት እስከ ሴንተሩ ድረስ ያለውና ከዚህ ከሴንተሩ ደግሞ ወደዚህ ያለውን እኩል መሆን አለበት እዚህ። ኦኬ ስለዚህ ከዚህ ወደዚህ ያለውን አሁን ለለማጆች ነው፣ እሺ ለጀማሪዎች ነው። ምንድነው ማደርገው? ከመስፋት ይልቅ እስከ ሴንተሩ ድረስ ያለውን በእጄ እያሽከረከርኩኝ የመርፌውን ውግ እቆጥራለሁ ማለት ነው። ስለዚህ አሁን ለምሳሌ አንድ፣ ይሄ በጣም ለጀማሪዎች ነው። እሺ 2 3 4 ለደረስኩ ማለት ነው። ስለዚህ አሁንም 5 እንበለው፣ እሺ 5 እንበለው፣ ውጉን 5 እንበለው። ምክንያቱም ኤግዛክትሊ ሴንተሯ ላይ አሁን መርፌ ውስጥ ስለሆነ አንስቼ ሳሳያችሁ ይሄው እንደምታዩት ኤግዛክትሊ ሴንተሯ ላይ ስለሆነልኝ 5 ቆጠርን ማለት ነው። ኦኬ ስለዚህ ከሴንተሩም ወደዚህ ያለውን 5 ውግ ነው ማደርገው ማለት ነው። እሱን 1 2 3 4 5 አድርጌ መርገጫዬን በዚህ መልኩ አዞረዋለሁ ማለት ነው። ኦኬ በዚህ መልኩ አዞረዋለሁ ማለት ነው። ካዞርኩት በኋላ ልክ መርገጫዬን ሳስቀምጠው ቅድም በዛ በኩል ስሰራ እንደነበረው ቺኛዋ ትርፏ የተወሰነ ጫፏ ላይ ያለችው ትርፍ በዚህ ጋርም ልትኖር ይገባል ማለት ነው። በዛ ነው ከዚህ ያለው ርቀት እኩል መሆኑን የምናውቀው ማለት ነው። ስለዚህ እንደዛ ካደረግን በኋላ አሁን ቅድም ከፍተን ነበር የሰራነው አይደል? አሁን ግን ዚፑን መክፈት አይጠበቅብንም። እንደዚሁ እንደተዘጋ ዚፑ ማለት ነው። ይሄው ከንፈሩ ብቻ እንዳይተላለፍ ወደ ላይም እንደዚህም እንዳይከፍት በእጃችን እንደዚህ ግጥም እያደረግነው እችኛዋን ትርፍ እየጠበቅናት መሄድ ነው ማለት ነው። ስለዚህ ቀስ እያልኩኝ የውጭኛዋ ትርፍ ዋና ነች። በተለይ ትክክለኛ የሆነ ዚፑን ሳስገባ ስፌቱ እንዳይዛነፍብኝ እችኛዋ ጫፏ ላይ ያለችዋ ጥንጥየዋ ትርፏን እሷን መጠበቅ ያስፈልጋችኋል ማለት ነው። በቃ እንደዚህ እየገጠማችሁ
እንደዚህ እንደምሰራው ልክ ወደዚህ ቅድም ወደ ጋሪው አካባቢ ስደርስ ዚፑን እንደዘጋሁት አሁን ደግሞ ወደ ጋሪው አካባቢ ልክ ስደርስ መርፌን ወደ ውስጥ አደርግና መርገጫዬን አንስቼ ዚፑን ከፍተዋለሁ ማለት ነው። ምክንያቱም እቺኛዋ ጋሪዋን መርገጫው እንዳይሰብርብኝ ወይንም ደግሞ እንዳይሰፋ እንዳይከለክልብኝ ማለት ነው። ስለዚህ መልሼ አወርደውና ቅድም ስሰራ እንደነበረው ዚፑንና ጨርቁን እኩል አድርጌ ጨርሰዋለሁ ማለት ነው። ስጨርስም አጠብቃለሁ ወይንም እቋጥራለሁ። በዚህ መልኩ ዚፓችንን አስገብተናል ማለት ነው። ያው በዚህ መልኩ የመሃል ላይ ወይንም ደግሞ ሴንተር ባክ ላይ የሚገባውን ዚፕ በቀላሉ ማስገባት ትችላላችሁ ማለት ነው። እናንተ ምናልባት ቪዲዮውን ደጋግማችሁ በማየት ደጋግማችሁ ስትሰሩት እንደዚህ አይነት ጽድት ያለ ሴንተር ባክ የሆነ ዚፕ ልታስገቡ ትችላላችሁ ማለት ነው። አሁን ከእናንተ የሚጠበቀው ትክክለኛ ወይንም ደግሞ ጥሩ የሆነ ዚፕ እንዴት ነው በምንድን ነው የምናውቀው ካላችሁ፣ ይሄው ከዚህ እስከዚህ ያለውና ከዚህ እስከዚህ ያለው ርቀት እኩል መሆን አለበት አንደኛ። ሁለተኛ ነገር ደግሞ እዚህ ጋርም ያለችዋ ልክ ከዚች ከፍልቃቷ ወይንም ደግሞ እዚህ ሴንተሯ ላይ ያለችው 20 ሴንቲሜትር ለክተን ካደረግንባት ወደዚህ እላዩ ላይ አይደረግም። እሺ ሲሰፋ ቢያንስ 2 ውግ ወደ ታች ቅድም እዚህ ጋር ሰራ እንዳሳየዋችሁ ማለት ነው እልፍ ማለት አለበት። በዚህ ጋር ልክ በላዩ ላይ ከሄዳችሁ ማለት የመከፈት ነገር ሊያጋጥም ስለሚችል ማለት ነው። ስለዚህ በዚህ መልኩ እንዲሁም ደግሞ እላይ ላይ ደግሞ ይሄኛውም እኩል መሆን አለበት ፋይናሊ ከላይ ያለው ማለት ነው። በዚህ መልኩ የሴንተር ባክ ዚፕን ይሄን ቪዲዮ ደጋግማችሁ በማየት ፕራክቲስ አድርጉ ማለት ነው። ደጋግማችሁ ተሰሩት ደግሞ ጥሩ የሆነ እንደዚህ አይነት የሴንተር ባክ ዚፕ መስራት ትችላላችሁ ማለት ነው። ለቆይታችን እጅግ በጣም አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉ። እንዲሁም ደግሞ ኮሜንት ላይ ማንኛውም ጥያቄ ካላችሁ መጠየቅ ይቻላል ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ